በአክሱም ከተማ ጳጳሳት ላይ የግድያ ሙከራ ተደረገ። ይህን መረጃ ይዘረዋል። የቀድሞ የፓርላማ አባል ዶክተር ደሳለኝ ጫኔ ራሳቸውን ከፖለቲካ እንቅስቃሴ ማግለላቸውን ይፋ አድርገዋል። ዝርዝር መረጃውን እናካፍላችኋለን። በአዲስ አበባ የቤት ኪራይ ጭማሪ ጣሪያ 11.5 በመቶ እንዲሆን ተወሰነ። የወል እድሳት ምዝገባ ከዛሬ ሐምሌ 1 ጀምሮ ይካሄዳል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታችሁ ጉዳዮች እናልፋለን። በአክሱም ከተማ ጳጳሳት ላይ የግድያው ሙከራ ተደርጓል። የህወሓትን ህልውና መመከት ጦርነት አልደግፍም ባሉ ራሳቸው መንበረ ሰላማ ብለው የትግራይ ሲኖዶስ በሰየሙ ጳጳሳት ላይ የግድያው ሙከራ መደረጉ ተሰምቷል። የትግራይ ፖለቲካዊ ምስቅልቅል በዚህ ፍጥነት ጳጳሳትን ወደ መግደል መሸጋገሩ ከፍተኛ ድንጋጤን ፈጥሯል። አክሱም ላይ ሌሊቱን የተደረገው የግድያው ሙከራ የህወሓትን የግዳጅ ወታደራዊ አፈሳ በተቃወሙ ጳጳሳት ላይ ያነጣጠረ መሆኑን ታውቋል። ህወሓት እያደረገ ያለው ወታደራዊ የግዳጅ አፈሳ የተቃወሙ ጳጳሳት ከሰሞኑ የስም ማጥፋት ዘመቻ ተከፍቶባቸው የሆነ ሲሆን ከዘመቻውን በኋላ በአክሱም ከተማ ትላንትና ሌሊት በመኖሪያ ቤታቸው ተኩስ ተከፍቶ የግድያ ሙከራ እንደተደረገባቸው ለጉዳዩ ቅርበት ያላቸው ምንጮች አረጋግጠዋል። ራሱን የትግራይ ሲኖዶስ ተዋሕዶ ቤተክርስቲያን መንበረ ሰላማ ብሎ የሚጠራው የአባቶች ስብስብም የግድያው ሙከራ መደረጉን አረጋግጠዋል። የቀድሞ የፓርላማ አባል ዶክተር ደሳለኝ ጫኔ ራሳቸውን ከፖለቲካ እንቅስቃሴ ማግለላቸውን ይፋ አድርገዋል። ባለፉት 5 ዓመታት የህዝብ ተወካዮች ምክር ቤት አባል የነበሩት ታዋቂው ተቃዋሚ ፖለቲከኛ ዶክተር ደሳለኝ ጫኔ የፓርላማ ቆይታቸውን ማጠናቀቃቸውን ተከትሎ ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ ራሳቸውን ማግለላቸውን ይፋ አድርገዋል። በትላንትናው ዕለት በተጠናቀቀው የምክር ቤቱ ዘመን ማግስት ውሳኔያቸውን ያሳወቁ ዶክተር ደሳለኝ ለጊዜው በማንኛውም የፖለቲካ ፓርቲ ውስጥ በአባልነትም ሆነ በደጋፊነት እንደማይሳተፉ ገልጸዋል። ዶክተር ደሳለኝ ጫኔ ወደ ፖለቲካ ዓለም ከመግባታቸው በፊት በዩኒቨርሲቲ መምህርነት ያገለገሉ ሲሆን በጣና ሐይቅ የእምቦጭ አረም መከላከል ንቅናቄ ላይ በአክቲቪዝምና በሲቪክ ማህበራት መሪነት በግንባር ቀደምትነትም ሰርተዋል። ባለፉት 8 ዓመታት በኢትዮጵያ ፖለቲካ ውስጥ ከፓርቲ ምስረታ እስከ ከፍተኛ አመራርነት የተጓዙ ዶክተር ደሳለኝ ባለፉት 5 ዓመታት ደግሞ የባህር ዳር ከተማ መራጮችን በመወከል በፓርላማ የነቁ ተቃዋሚ ሆነው አገልግለዋል። በዚህ የፖለቲካ ጉዟቸው ወቅትም ለ45 ቀናት መታሰራቸውን አስታውሰዋል። በትላንትናው ዕለት የምክር ቤት ጉባኤ ማጠቃለያ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ አብረን እንስራ በማለት ለተቃዋሚዎች ጥሪ ማቅረባቸው ይታወቃል። ከጉባኤው በኋላ በተደረገ የችግኝ ተከላ መርሃ ግብር ላይ ጠቅላይ ሚኒስትሩ ለዶክተር ደሳለኝ በሰጡት አስተያየት በ7ኛው ዙር ምርጫ በባህር ዳር ከተማ ለመወዳደር ቢመዘገቡ ኑሮ ብልጽግና ፓርቲ እጩ ለማቅረብ ወስኖ እንደነበርና በምክር ቤቱ ቢቀጥሉ ፍላጎታቸው እንደነበረም ገልጸውላቸዋል። ይሁን እንጂ ዶክተር ደሳለኝ ጫኔ የቀረበላቸውን የፖለቲካ ፍላጎት በበጎ ካዩት በኋላ ከ10 ዓመታት ተከታታይ የፖለቲካ ድካም በኋላ አሁን ባለው ሁኔታ ወደ ግሉ ዘርፍ በመግባት በሙያቸው ሀገርን በማገልገልና ለቤተሰባቸው ጊዜ ለመስጠት መወሰናቸውን አስታውቀዋል። ቀጥተኛ የፖለቲካ ተሳትፏቸውን ቢያበቃ የአማራን ህዝብ አንድነትና ከሌሎች ወንድም ህዝቦች ጋር ያለውን አብሮነት በሚያጠናክሩ እንዲሁም በሀገራዊ ሰላምና የብሔራዊ ውይይት ጉዳዮች ላይ በሙያቸው የበኩላቸውን አስተዋጽኦ ማድረጋቸውን እንደሚቀጥሉ አረጋግጠዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ለመጪው ዘገባችን እናልፋለን። በአዲስ አበባ የቤት ኪራይ ጭማሪ ጣሪያ 11.5 በመቶ እንዲሆን ተወሰነ። የወል እድሳት ምዝገባ ከዛሬ ሐምሌ 1 ጀምሮ ይካሄዳል ተብሏል። ከዚህ ቀደም በወጣው የቤት ኪራይ ቁጥጥር አዋጅ መሰረት 2019 በጀት ዓመት የሚተገበረው ፍትሐዊ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ ሆኖ መጽደቁን የቤቶች ልማትና አስተዳደር ቢሮ አስታወቀ። ይህንን ተከትሎ በመላ ከተማ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ ውል እድሳት ከዛሬ ሐምሌ 1 ጀምሮ በሁሉም ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት በይፋ መተግበርም ይጀምራል ተብሏል። ቢሮ እንዳመለከተው የዋጋ ማስተካከያ ውሳኔ በዘፈቀደ የተወሰነ ሳይሆን በከተማዋ ሰፊ ሳይንሳዊ ጥናት ተካሂዶ የነዋሪው እውነተኛ መክፈል አቅም ባገናዘበ መልኩ የተዘጋጀ ነው። አክሎም ይህ አሰራር በአንድ በኩል አከራዮች ወቅቱንና የኢኮኖሚ ሁኔታውን ያገናዘበ ፍትሐዊ ገቢ እንዲያገኙ የሚያረጋግጥ መሆኑን ጠቅሶ በሌላ በኩል ደግሞ ተከራዮች ከገበያቸው ጋር የተመጣጠነ ኪራይ በመክፈል ከተደጋጋሚ መፈናቀልና ከስነ ልቦና ስጋት የተረጋጋ ህይወት እንዲመሩም ያደርጋል ብሏል። ውሳኔው በከተማው ያለው የኑሮ ውድነት ጫና በከፍተኛ ደረጃ በመቀነስ ረገድ የጎላ ማህበራዊ፣ ኢኮኖሚያዊና መልካም አስተዳደር ፋይዳዎች እንዳሉትም ቢሮ ገልጿል። በዚህም የቤት ኪራይ ጭማሪ ዋጋ ጣሪያ 11.5 በመቶ እንዲሆንም ተወስኗል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።